በታይቶ ቀያየርሽ የመጣበት ሰው እንኳን ምን ይለኛል ብለሽ አታስብም እንዴ? ዝም በል። እንደዚህ ከሆነ ከአንቺ ጋር እንዴት ነው የምኖረው? እንዳሰሚያት ይኸው አልጋም ዛሬ ቆንጆ አልጋ ነው። እሷ እዚህ ፍራሽ መሬት ላይ ትተኛለች፣ አልጋ ላይ ታድሪያለሽ። ፎይ በልሽ ቀላይ ማማሪ ይሆንሻል። እንዳታስቢ እሺ፣ እንዳታስቢ እንታያለና አንተ አንድ ሱሪ ሳይሆን ሁለት ሱሪ ታጥቃለህ። ወይ አባቴ ሰላም ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እና በጣም ሰላም ነን። እና እንዴት ናችሁ? ደህና ናችሁ? እንግዲህ የባለፈው ልጅ እንግዲህ አሁንም ከኛ ጋር እንዲውል ከኛ ጋር እንዲጫወት ከኛ ጋር ደስ እንደሚላት እኛም እንደደስ እንድደለ ወደ ቤታችን እየጠርተን ይዘን እየመጣን ያለነው እና በጣም ልጅቷ ደስ ትለኛለች። በጣም እንግዲህ ካየክ የወደድኳት ነው። ከቃልና ከሷን ማን እንደምርጥ መመርጥ ግራ ገባኝ። አይዞሽ አንቺ ጸባይ በዚህ ከሆነ በዚህ የሚቀጥል ከሆነ አንቺን እወድሃለሁ። ከቃልዬም ጸባይም አጠንቻለሁ። አንቺም ጸባይ እንግዲህ ባለፈውም የተሻለ ነገር ነው። አሁንም የተሻለ ነገር ካየህ በዝምታው በዚህ ከሆነ አንቺን ሳልወድ አልቀርም። እሺ አንቺም ደግሞ እንዳታቃጥኝ ቃል ኪዳን ጋር እንደውልና ባሩን እንድከፍት እንደደውል ነው። እና ደህና ነሽ አይደል? እንዴት ነሽ? ሳምንቱ ሁሉ እንዴት ነው? ጠራች ቤት ሆነች መሰለኝ። አይ ቤተክርስቲያን ከሄድሽ ወዲህ ነው ብዬሽ ነው። እንግዳ ይዤ የመጣው ነው። እሺ እንግዳ ይዤ የመጣው ነኝ። እንግዳ ይዤ የመጣው ነኝ። ቡና ምናምን ሻይ ምናምን አፈይ ማንም ትሁና ይደርስሻል። ታያለሽ እንዴ? እቤት ከገባ በኋላ ብታይ አይሻልሽም እንዴ? ምን ነው? ሰርፕራይዝ ነው። ሰርፕራይዝን እንዳታበላሽኝ። ሰርፕራይዝን እንዳታበላሽኝ። ምንድን ነው የምትይው? እንግሊዘኛም ጨመርሽ። ቆንጆ ነው ዛሬ። ሄሎ ዘጋች። ወይና ቤት ነች መሰለኝ። ሰውልም እንዴ በቃላ ነይ ቤቷ ይሄ ነው። ቃል ቤት እንዴት አየሽ? ቆንጆ ነው። ቤታችን ለኛመናችን ይሄ ነው። ነይ ቤት ነች። ነይ ማቆ ምንድን ነው? ምን አሳበደ? ምንድን ነው? አንቺ ደግሞ ውሽ አንቺ በቀን እያየሽ ሳይት በቆንጆ ካልመጣሽ ምንድን ሰላም በያት እንጂ ምን ሆነሽ ነው? ምንድን ነው? ምን ችግር አለ? አንቺ ደግሞ ቤት አትበይ። ቤት እግዚአብሔር ነው። አንቺ ደግሞ ቤት አትበይ። ቤትሽ በቃ ነው እንዴ? ቤትሽ ለማንም አለ። ቤት የሷም አለ። ምን ሆነሽ ነው እንዴ? አንቺ አስር ጊዜ ቤት አትበይ። ምን ሆነሽ ነው? ቁጭ በይ። አንቺም ቁጭ በይ። ለምንድን ነው የምታሳይብኝ? ምን ችግር አለው? ምን ይሆናል? ቁጭ በይ ውዴ። አንቺ ቤትሽ የፈሰሰ ወርቅ አለሽ እንዴ? እኔ ጠልቼሽ አይደለም። እሺ ማርጌ ቁጭ በይ። ቆይ እንዴ እኔ እናንተ እንነጋገራለን። ቆይ ስርዓት ያዥ። አሁን የመጣብሽን ሰርበት ዞር ሰራ አርጊ። ቁጭ በይ። ነይ ቆንጆ ነይ ቆንጆ ሷታት ትገደለ ቁጭ በይ። ፈካ በለሽ ዘና በይ። እሺ ሐሳብ እንዳይሞላሽ። ይሄ ቤታችን ነው። እሺ ችግር የለም። ስበሪ ያለሽ ነው ማስበርሽ መጀመሪያ እንዴት ያደርጋታል? እስቲ
ደግሞ እናት ሆኑ ወይ እህት ሁኑ ወይ ወንድ ጓደኛ ሁኑ እያልኩ ነበረ። እንደዚህ አልገመትኩም። ቤት ድረስ ታመጣለህ ብዬ ምን ይሆናል? ምን ችግር አለው? ምን ወቅቴሻለሁ እኮ እኔም አግዛለሁ። በቃ ስራ አልተሰራም ብለሻል አይደለም የምትከራከሪ? እኔ አግዛለሁ። እሷ ግን ቁጭ ትበል ትዝናን። ምን ሆነሽ ነው ቃልዬ? ግን አንድ ሰው አንድ የሚቀያየርሽ እንዴ? የመጣበት ሰው እንኳን ምን ይለኛል ብለሽ አታስብም እንዴ? ዝም በል። እንደዚህ እኮ ነው ከአንቺ ጋር እንዴት ነው የምኖረው እኔ? እሷ እንዳልቻ አይደለም። ዝም በል። ድንገት እኮ ነው እየመጣን ያልከኝ። ደግሞ እሷን አልጠበቅኩም ነበረ። የሆነ ኬዝም አለ። ጌታና የምን ኬዝ አለ? የሆነ ነገር አለ። የምን ኬዝ አለ? የማይናገረውን እንብላና ያለ ነገር አለ። ኧረ ኬዝ የለብኝም። ከአንቺ ይበልጥብኛል እንዴ? ኬዝ አለብኝ። ሁሉም ያየሁት ያሳለፍኩት ነገር ነው። እሺ በቃ እንደዛ ይሁንና ድረስ አትመጣት ማለት ነው። የሆነ ነገር ያሰብከው ነገር እናንተ ሴቶች እኮ መከራ አለ እኮ። አንድ ነገር ካዩ ይቀናሉ መሰለኝ። ቅናት ነው እቺ ማለት እንዴ? ዙፋላ ምን እያለ ነው ያመጣሽ? ንገሪኝ። አንቺ እውነቱን እንዴ ምን አልኩሽ? እስቲ ንገሪኝ። ምን እያለ ነው ያመጣሽ? እንዴ ንገሪኝ። አገባለሁ አልኩሽ ወይ በማታ ደውላለሁ አልኩሽ እኮ። የተናገረች ነው ልክታፉና ብሎ በቃ አልሳል ሰርችላ በቃ በቃ አራታይ በዘብራ እንግዳ እንኳን ምን ይልሻል? አንቺ ምን ገምትሻል? ሰው ይገምትሻል። ይገምተኝ በቃ ይል የሴት ድካም ማንም አያውቀውም። ስለዚህ አሁን እኔ አግዝሻለሁ፣ እኔ ሰርቻ በላታለሁ ብለህ ቆይ ሰው ራሱ ምን ይልሻል? ሰው የመጣም ሰው ምን ይልሻል? እኔ እንኳን አታክብርም ያለ ነው ማማታትሽ መቆጣትሽም ያለ ነው የኔ ነገር። እንግዳ ለሷ ብለሽ አክብርና አብያትና ችግር የለም። የኔና አንቺ ነገር በኋላ እናወራለን። ይደርስ ድካም እንዴት ነው እንሞከር ከተፋት ይሄ መቅባት ከብት ሰርቻ በላታለሁ ብለኸኝ የለ? አረ እኔ አበላሻለሁ። መጀመሪያ እኮ አምጪ እኮ አምጪ ችግር የለም እንጂ አረ ለካሊ ምን አይነት ባለ ነው የምታመጪው? ግባ ቤት ሂድ። ድካም ይሞከር ገባ አምጪ ችግር የለም አልኩሽ። እኔ አልገኝ እኔ ሰላምታለሁ። አንቺ ብቻ ጸባይ ወደ ጎን ሁን። እዚህ የሚበላው ላይ ከተፋት በቃ ቤት የሴት ልካም ደግሞ ሞክሯል። አቤት በቃ ከተፋ አድርጋ አግብቶ እንደኔ የሚቃጠል ሰው አለ እንደ ባንቺ አይነት ላይ አቃጠልሽ እኮ ያቃጠልሽ። እና ለምን ትልኪኛለሽ? ችግር እቺ ልጅ ግን አረ ችግር የለም። እኔ ቆንጆ አየሽ ጭንቅላት ያለው ሰው ማግባት ነበር። በቃ ሁለታችሁ ማሰም ታለሽ ከሰረ ከመጣች በኋላ ነው እኔን አላዘች አያይዛችሁ እኮ ምንም አያምር ማከታተፋችሁ ማ እንዴት ኧረ እባክሽ ዛሬ መጀመሪያ ነው እኔ ከትፋለሁ እንግዲህ አይነሽ አንቺ ለአንቺ ብዬ እሰራዋለሁ። ሁለቱም ትችላለች፣ ችግር የለም አይዞሽ። ለዚህ እንኳን አይግባሽ። እንኳን ቲማቲም እንኳን ቁርጥም የሌላም ቁርጥም ትችላለች። አችልም ብለን ልትዛዘብ ነው ያልካት። ትችላለች ትችላለች ማገዝም መስራትም ሁሉም ነገር ለዚህ ትችያለሽ። ያለው ትችያለሽ። ሌላ ያኛውም ሁለቱም ይችላሉ። ችግር የለም። እሰይ ባለጌ ቅሌታ እኔ ግን ልንገር ለእሷ ብዬ ነው። እሷን አክብሬ ነው የማበላችሁ ዛሬ። ትችላለች። ዙፋላ ምን አለሽ ስትመጪ? ወደ ቤት ስመጪ ኧረ ምንም አላልኳችም። እንደውም የት እያገኘሽ ነው እንደዚህ የሚያንከረፈፈሽ? ውዴ ንገሪኝ ዙፋላ አትብሪ ንገሪኝ። የት እያገኘ ነው እንደዚህ የሚያንከረፈፈሽ? ግን ሱቃልዬ ስሚልኝ እየደወለልሽ ስልክ ተቀይራችኋል እንዴ? ተቀይራችኋል? እየደወለልሽ ነው ፎቶን ያለ ነው እንዳሰሚያት። ይኸው አልጋም ዛሬ ቆንጆ አልጋ ነው። እሷ እዚህ ፍራሽ መሬት ላይ ትተኛለች፣ አልጋ ላይ ታድሪያለሽ። ፎይ በልሽ ቃሌ ማማሪ ይሆንሻልሽ። እንዳታስቢ እሺ፣ እውነት እንዳታስቢ። እንታያለና አንተ አንድ ሱሪ ሳይሆን ሁለት ሱሪ ታጥቃለህ።
ወይ አባት ደግሞ ሁለት ቀበቶ አስታጥቀው ከኔ ጋር አውሪ። ወይ አባት ደግሞ ከኔ ጋር ዝናረስታቀው ከኔ ጋር አውሪ። ወደ ቤተሰቦችሽ እንዳትሰጣቸው። እኔ ቤተሰቦች ነካው ወንድ ነህ። አይ ወደ ቤት ከኔ ጋር አውሪ። ንቀት ነው። ከኔ አልፈ ዋን የመጣችሁ ደክማለ ላብላበት። ከኔ አልፈ ወደ ቤተሰቦች አትሂጂ። ግን ምን አይነት እንደምን አይነት ዛሬ እሷ ስለመጣች ነው እንደዚህ የምትሆኒ? ግን ምን ሆነሽ ነው አንቺ? ግን እንደዚህ የምትሆንበት እግዚአብሔር ግን አንቺ እንደዚህ እንዴት የምትሆንብን ግን እንደዚህ አይቀየርብሽ እንዴ? አይቃሪ ታስገርሚያለሽ በእውነት ግን ካንቺ እንደዚህ አይጠበቅም። አንተ ከኔ ጋር ትፈታተነኝ። እሺ ልስራበት ምግቡ። ልጅቷ ቢያንስ እንግዳ ነች። ቤት እግዚአብሔር ነው። በቃ እንግዳ መቼ ያልሽ? አትሄድም። እሱን እናያለን። አትሄድም እኮ እናያለን አልኩ እኮ እናያለን። አትሄድም። እናያለን። አልሄድም። አትሄድም እኮ እናያለን። ማቲ በጥፊ ላቀሩ ይችላል። እሷ ናት ብሬ እኮ አትሄድም። እንደ በቀደም ይላል ምን ትሄዳለች ብለሽ አታስቢያለሽ? እሺ አንቺን አክብሬ ነው። እሺ እናቴ የኔ ወድ አትፈሪ ደግሞ እኔ ኃይለኝነት ምናምን አይደለም። እሺ ያናደደኝ ምን ልስራለሽ? እሺ አሁን ምን ላግዝሽ? እንትን ወጋሽ አራግዛለች እኔ እኮ ማኛ ነኝ ታውቂያለሽ። አሁን ምስጊብ በቀደም ጀምረህ ምግብ እየሰራን አላልሽኝም? ምን አልሽኝ? ማቲ ስርዓት ግን ያዝ፣ ስርዓት ያዝ። እሺ እውነት ያንቺ ነገርማ የተለየ ነው። በስመ አብ ግን ምን ሆነሽ ነው? ተቃላየ ተጫወት። እሺ አይዞህ ተጫወት። ምንድን ነው ጭራሽ አጠገብ ትስማታለህ? ምን አረቅ ምንድን ኧረ ምን ማለት ነው? አንቺ ግን ስርዓት ያዥ። ግን ምን ሆነሽ ነው? ግን ለእናንተ ደጭ ብሎና ለእናንተ ነው ምግብ የምሰራው። ማቲ በክብር ውጣ፣ ውጣ ከቤቴ የት ውጣ፣ ከቤቴ የት ውጣ፣ ውጡ። ለእናንተ ብዬ ደግሞ ለእናንተ ነው ምግብ የምሰራው። ጨጓራዬ ምልጥ እያለ ሆዴን እያቃጠለኝ እንደ በርበሬ ደግሞ ሳይድን አሁንም ልመለጥ እንደዚህ ጋር ውጡ፣ በክብር ውጡ። ከቤቴ የት ውጣ፣ ውጡ፣ ውጡ፣ ሂዱ፣ ውጡ። አንቺ ግን ውጣ፣ ውጣ፣ በቃ አልሰማህም። ውጣ፣ ሂድ፣ ውጣ። ያባረርሽ ነው? አውጣ። ታይቆጫሻ? አይቆጨኝም፣ ምንም አይቆጭም። ውጣ። እንደነችና አረ በዚያ በታይቱ ታይቃ ታይቱ ውጣ። ነው ግን